አጠፋህ ልጄ? ብዙ ነገር በጣም ብዙ ጥፋት። እግዚአብሔር ይቅር ባይ ነው። ጥፋትህን ለእግዚአብሔር ተናገር። አባ አስቸጋሪ ስራ ስሰራ ነው የኖርኩት። ማሪ የት ሄደ? ወደ ቤቱ መሰለኝ። አልነገረህም? አልነገረኝም። እንደመጣው አውቋል? አላወኩም። ሙሴ። አቤት ሰለሞን። ከዚህ በኋላ ሁሉም ነገር በእኔና ባንተ ትከሻ ላይ ይወድቃል። ዝግጁ ነህ? አዎ ዝግጁ ነኝ። የእኛን ስራ ታውቃለህ፣ በጣም አስቸጋሪ ነው። ከመንግስት ከተፎካካሪዎቻችን፣ ከሁሉም በላይ ደግሞ ከጠላቶቻችን ጋር እየታገልን ነው የምንሰራው። ይገባኛል ሰለሞን። አዝናለሁ። የሙከራ ጊዜ የሚባል የለም። በቀጥታ ወደ ስራ ነው የምትገባው። አሁን የምሰራው ስራ አለ? አዎ። ማሪን ቀይረው። ማሪን ቀይረው። ጠዋት ወደ ቤተክርስቲያን ከመሄዱ በፊት ቀይረው። ምን እያልከኝ ነው ማህሪ? ህይወቴ አደጋ ላይ ናት። ለምን ለፖሊስ አትናገርም? በእነዚህ ወንጀሎችን እጅ ያለበት። ጥፋትህን አምነህ እጅህን ለመንግስት ስጥ። የእነሱንም ወንጀል አጋልጥ፣ ይቅርታ ያደርግልሃል። አባ እነዚህ ሰዎች እጃቸው ረዥም ነው። ወንጀል ሰርተውም ነፃ መባል ይችሉበታል። እና ታዲያ ሌላ አማራጭ አለ? ለጊዜው ልሰወር አስቤያለሁ። ከቻልኩኝ ነገ። አይ እርሶ ግን የሚያደርጉልኝ አንድ ነገር አለ። ምን ልጄ? ይሄ ምንድን ነው ማሪ? በእኔ ላይ አንድ አይነት አደጋ ከደረሰ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ምን ነው ልጄ? አባ ዝም ብለው ያዳምጡኝ። ከዚህ በላይ ማውራትም መቆየትም አልችልም። ምን
ሄሎ ምን እያልሽ ነው ፍጹም? ሰለሞን ማሾፉን ብትተወኝ ይሻላል። ሰምተኛል? ምንድነው አንቺ እንደዚህ ያስጨነቀሽ? ያንተ ስራ። የኔ ስራ ምን ሆነ? ትክክል እንዳልሆነ ሁለታችንም እናውቃለን። ስህተቱ ምን ላይ ነው? ደግሜ ልንገርህ፣ የድርጅቱ ገቢና ወጪ በጭራሽ አይገናኝም። አትራፊ ስለሆነን ወጪ ቆጣቢ ስለሆነን። ቆይ ከማን ጋር እያወራህ እንዳለ ይታወቃል? ከታናሽቴ ከፍጹም ጋር። የድርጅቱን ሂሳብ እኮ የምሰራው እኔ ነኝ። አውቃለሁ። አንድም ህጋዊ የሆነ ግብርም ሆነ ቀረጥ በአግባቡ እንደማንከፍል፣ በህጉ መሰረት እንደማንልክም እንደማናስመጣም ማላቅ ይመስልሃል? አረ ምን ተጎዳ? በአጭር ጊዜ ውስጥ ብዙ ገቢ ያገኝ። ሰለሞን በመንግስት ላይ እየቆመርክ ነው። ለመንግስት እየተቆረቆርሽ ነው? ሰለሞን ንግድ ፍቃዱ በኔ ስም ነው። ንብረቱ ደግሞ የአባታችንና የዚች በሽተኛ እናታችን ነው። ፈለይ እንዴት አመሻችሁ? እንደምን አመሻ። ይቅርታ ዋና ኢንስፔክተር ፈለቀ። ቁጭ በለ። እሺ ሄሎ 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 ምንድነው? አየኸው? አዎ። ትላንት ማታ ሞቶ የተገኘ የአንድ ሰው አስከሬን ነው። ማን ነው አስክሬኑን ያገኘው? የሟቹ የቤት ሰራተኛ። ስላሟሟቱ የታወቀ ነገር አለ? የለም። ምርመራውን አንተ እንድትይዘው ነው ያስጠራው። እሺ። ሰራተኛዋ እዚሁ አለችልህ። ኮንስታብል መዓዛ በኋላ ታመጣልሃለች። እሺ። መልካም እድል። እሺ። ሙሴ እንደነገርኩ ፍጹም በጣም እያስቸገረች ነው። ስለዚህ ከአሁን በኋላ ከዚሁ ከተለመደውና አነስተኛ ከሆነ የድርጅቱ ወጪና ገቢ ሂሳብ በስተቀር ማንኛውም አይነት ወጪና ገቢ ሂሳብ በእሷ እጅ መተላለፍ የለበትም። እሷ እንዳታውቅ ዘዴ ማበጀት አለብን። ፋይሎች ሁሉ ወደ አንተ ክፍል ይሄዱ። በተለይ ደግሞ በቦቴዎች ያሰብነውን ስራ ማወቅ የለባትም። ግን እኮ አውቃለሁ በአንዳንድ ጉዳዮች ላይ ታናሽ ወሳኝ ናት። ቢሆንም ግን እንደተለመደው ፎርጅድ ነገሮችን መጠቀም እንችላለን። እሱም ብቻ ሳይሆን አውቃለሁ። ይህም ቢሆን በቂ አይደለም። በመንግስት መስሪያ ቤት ውስጥ ያሉ የኛ ሰዎች ፋይሎቻችን ላይ ጥብቅ ምርመራ እንዳይደረግ ማስደረግ ይችላሉ። አውቃለሁ። እስካሁን ድረስ በዚህ መልኩ ለማምለጥ ሞክረናል። አሁን ግን ፍጹም አስፈላጊ ስትሆን ብቻ ጥርጣሬ በማያደባ መልኩ ፊርማዋን እሷን እንጠቀማለን። እንሞክራለን። ሙሴ ሙከራ የሚል ቃል በእኛ መዝገበ ቃላት ውስጥ የለም። ተረጋጊ ብርቄ። ለሟች ምኑ ነበርሽ? ተመላላሽ የቤት ሰራተኛ ነኝ። ጠዋት መጥቼ የሚሰራ ሰርቼ እሄዳለሁ። ምን ሆኖ እንደሞተ ማወቅ ወይም መገመት ትችያለሽ? እኔ ምን አውቂ? እንዴት ብዬ ጌታዬ? ምናልባት ራሱን አጥፍቶ ይሆን? አይረሳቸው የእግዚአብሔር ሰው ናቸው። እንደዚህ ሳያረጉትም
ጠላትስ ሲኖረው ይሆን? መሀል ላይ ደርሰው ጠላት ያፈራሉ ብለው ነው። ከመሞቱ በፊት ለመጨረሻ ጊዜ ያገኘሽው መቼ? በዋዜማው ጠዋት። ምን የተለየ ነገር አስተዋልሽበት? ኧረ እንደ ወትሯቸው ነበሩ። ከወትሮ የተለየ ያየሽበት ምንም ነገር የለም? ለማስታወስ ሞክሪ። ምናልባት አስቀምጪ ያለሽ ዕቃ ወይም ማድረሻ ያለሽ መልእክት። መልእክት? አዎ መልእክት። ንገር ያሉኝ መልእክት አለ። ምንድን ነው? ለማን ነው ንገር ያለሽ? ለአባ ሄኖክ። አባ ሄኖክ ማን ናቸው? ቄስ ናቸው። ምን በያቸው አለሽ? አይ ለሳቸው ብቻ እንድነግር ነው ያዘዙኝ እኮ። ለእኔ ንገሪኛ። ለአባ ሄኖክ ብቻ ንገሪ ነው ያሉኝ። ብርቄ፣ አሰርሽ የሞተበትን ምክንያት እኛ ፖሊሶች እያጣራ ነው። ማንኛውም የምታውቂውን ነገር ለእኔ ብትነግሪኝ ለምርመራችን ይጠቅመናል። ንገሪኝ፣ ለቄሱ ምን በያቸው ነው ያለሽ? ኧረ የሙት ቃል ነው ጌታዬ። ብርቄ፣ ምንድን ነው ለመደበቅ የፈለግሽው? ያንቺም እጅ አለበት ማለት ነው? በምኑ ጌታዬ? ገብቶሻል? ቀላል ነው። ባሰርሽ ግድያ እጅሽ ይያዛል። እኔ ምን አድርጌ? ታዲያ ተናገሪያ። ነው ወይስ የሞቱ መንስኤ እንዲታወቅ አትፈልጊም? ካልሆነ አንቺ እኔ እኮ የሙት ቃል ነው ብዬ ነው። እሱን እርሺውና ራስሽን ነፃ አውጪ። ምንድነው ለቄሱ ንገር ያለሽ? ብርቄ ብርቄ። አቤት። ብርቄ ይኸውልሽ፣ ከነገ በኋላ ለተወሰነ ጊዜ እዚህ አልኖርም። እሺ። እና ምናልባት በእኔ ላይ አንድ አይነት አደጋ ከደረሰ ስለተከሰተው ነገር ለአባ ሄኖክ ሄደሽ ንገሪያቸው። እሺ። ይኸውልሽ፣ ለአባ ሄኖክ ብቻ ነው የምትነግሪያቸው። ለአባ ሄኖክ ብቻ። ምናልባት ካላመኑሽ ብልቃጡ ተሰብሯል በያቸው። ይኸው ነው። ነገርሻቸው ታዲያ? አይ በጠዋት ስመጣ እንዲሆኑ አገኘኋቸው። ስጮህ ፖሊሶቹ ደረሱና ወደዚህ አመጡኝ። ብርቄ ይኸውልሽ፣ ይሄን ነገር ለማንም እንዳትናገሪ፣ ለቄሱም ቢሆን ማለት ነው። ምናልባት ወንጀል ተፈጽሞበት ሊሆን ይችላል። ያንቺ ይሄን ሚስጥር ማውጣት ወንጀሉን ሊያጠፋብን ይችላል። እኔ አጣርቼ ነገሪያቸው እስከምልሽ ተንፈሽ እንዳትይ። አንቺም ከቤትሽ አትውጪ። ምናልባት አንቺንም ሊያጠቁሽ ይችላል። እኔን እንዴ? ለምን? ሞኝ አሰሪችን ያጠቁ ሰዎች ናቸዋ። አንቺ ጋር ሚስጥር እንዳለ ከጠረጠሩ ፖሊስ ጣቢያ መምጣትሽን ካወቁ ሊያጠቁሽ ይችላሉ። እና ምን ተሻለኝ? እኔ እስከማገኝሽ ድረስ ከቤት አትውጪ። አውቃለሁ ይቸግርሽ ይሆናል። እንጂ እቺ ነሽ። ወንጀልን ለማጋለጥ ብዙ መስዋዕትነት ይጠይቃል። እና ብርቄ ይሄን ነገር ከኔ በቀር ማንም እንዳይሰማ፣ ሌሎች ፖሊሶችን ቢሆኑ። አዎ እዚህም ሸፍጥ አለ፣ ማንም እንዳይሰማ። ምርመራውን ያዝኩት ነው የሆንኩ እንጂ ይሄኔ አዘቅት ውስጥ ወርውረውን ነበር። እና ምን ተሻለ ታዲያ? ፈልግ ሰራተኛዋን ወደ ቤቷ ልኬያታለሁ። ይሄም ቢሆን በቂ አይደለም። ውላ አድራ ለቄሱ ልትናገር ትችላለች። ምንድን ነው የእሷ መንገድ ሳያስፈልጋቸው እኮ ቄሱ ራሳቸው የመሀሪ መቀየር ሊሰሙ ይችላል። የስ ያን ያክል ቀላል ነው ጉዳይ። መፍትሄ አምጣ ኢንስፔክተር፣ መፍትሄ ፈልግ።
ሰራተኛዋ በአይነ ቁራኛ ትጠበቅ። አድራሻዋ አለ። እኔም አባል ላገኛቸውና እጃቸው ላይ ምን እንዳለ ልወቅ። ሰራተኛዋ ብትቀየርስ? የኔ ስራ አደጋ ላይ ይወድቃል። ኮማንደር ሙራድን አላወቀው። በዛ ላይ የመስሪያ ቤታችን የስነ ምግባር መኮንን ነው። ይከታተሉኛል ብዬ ነው እንደዚህ ሆኜ የመጣሁት። ጥሩ አድርገሻል። መርማሪው ለእርሱም ቢሆን እንዳልናገር አስፈራርቶኝ ነበር። ሌሎች ፖሊሶችም ለማንም እንዳልናገር አዘውኛል። ልጄ አሁን ወደ ቤትሽ ሂጂ። እግዚአብሔር ይከተልሽ። አሜን አባቴ። ከማየ ወለተ ማርያም ጋር ሂጂ፣ አድርሰውሽ ይመለሳሉ። እሺ አባ። እሺ አሁን ምን ልበረጋስ? ቄሱን ለማግኘት አስቤያለሁ። ቄሱ ጋር አንዳንድ ነገር ካለ ለመያዝ እሞክራለሁ። አማራጭ የለም። አሟሟቱ ችግር ውስጥ የሚጥለን አይነት ይመስላል። በተቻለ ራሱን የገደለ የማስመሰል ስራ መስራት አለብኝ። ቄሱ የሚያውቁት ነገር ካለና ከደበቁን ችግር ውስጥ ነው። መልካም መሄድ ትችላለህ። እሺ ምን እየተካሄደ ነው ሁሴን? ምን ተካሄደ? አደጋ መምሰል አለበት አልተባባልንም ነው? አሁንም ግን ማሪ ጠንቃቃ ሆኖ ነበር። ሁሉንም ነገር ሞክሬያለሁ፣ በሽማግሌ፣ በሴት፣ በህፃን ልጅ። ነገር ግን ማሪ በሩን ሊከፍት አልፈለገም። በመጨረሻ ሙሉ የህንፃውን መብራት አጥፍቼ ኮሪደሩ ላይ ግርግር እንዲፈጠር አድርጌ ነው መግባት የቻልኩት። ባይገርምህ ሊያመልጥ ባይሞክር ኖሮ ላገኘው አልችልም በጭራሽ። ሁሉንም ነገር በጥንቃቄ ነው ያከናወንኩት። ምንም አይነት ፍንጫ ያገኙ፣ የማንንም አሻራ ያገኙ።
ከማህሪ በቀር እዛ ቤት ውስጥ ሌላ ሰው ለመግባቱ ምንም ማስረጃ የለም። ፈለቀስ? ሰለሞን ፈለቀን እያወቅው ራሱን ጠቃሚ ለማድረግ ማህሪ ጠያቂም ከሳሽም የለው ራሱን አጥፍቶ ነው ማለት ይችላል። እሺ ቄሱስ? ቄሱ ጋር ደግሞ ምን ነገር አለ? ሙሴ የዋቱ ማህሪ እኮ የዚህ የድርጅቱ ቁልፍ ሰው ነበር። ስለኛ ብዙ ነገር ይኖረዋል። ይህንን አሳልፎ ከሰጠ ቄሱ ለፈለቀ መስጠታቸው አይቀርም። ባይሆን ፈለቀ የያዘውን ይዞ እንዳይሾፍረን እንጠንቀቅ። ምን? ምን ማአት ነው የምትነግረኝ ልጄ? አይ ማህሪ ልጄ እንደው ምን አገኘው? አይ ምን ሆኖ ነው? የተረጋገጠ ነገር የለም አባ። ምናልባት እርሶ እኔ ምን ልጄ? የሟች የቅርብ ሰው እርሶ ብቻ እንደመሆኑ ምናልባት ሰሞኑን ያስተዋሉት ለውጥ ከነበረ። ለውጥ? አዎ ለውጥ። ሟች ላይ ያዩት ለውጥ ነበር። ለውጥ? አዎ አለ። ምን አባ? የምን ለውጥ ነው አባ? አዎ ከኔ ርቆ ነበር። ምን ማለት ነው? ቤተ ክርስቲያን አይመጣም። ከመንፈሳዊ ህይወቱ ርቆ ነበር። ስብከት አይከታተልም። ይሄ ትልቅም ተገቢም ያልሆነ ለውጥ ነው እና አባ ለእርሶ የነገሩት ነገር ነበር? አዎ አለ። ምን አሉት? ይሄማ አይነገርም ጌታው። ለምን? ንስሐ ነዋ። ንስሐውን ለፈጣሪ ብቻ ነው መንገር የሚችለው። አባ የእርሶ የንስሐ ልጅ ባልታወቁ ሰዎች ተገድሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ደግሞ ገዳዮቹን የማግኘት ሥራ እየሰራው ነው። እርሶ የሚደብቁት የሟች ሚስጥር ምናልባት ገዳዮቹን እስከ ዘላለም ሊሰውራቸው ይችላል። ገባዎት? አዎ ገባኝ። ይበሉኝ። ግን ልጄ በሰዎች መገደሉ ታውቋል እንዴ? ግምት ነው። ግምት ነው። ምናልባት ራሱንም አጥፍቶ ሊሆን ይችላል። ይሄም ግምት ነው። አባ እርሶ ግን በማንኛውም ሁኔታ ቢሆኑ ሚስጥር የመደበቅ መብት የሉትም። የንስሐ አባት እኮ ነኝ። ጨዋታዎትን ያቁሙ አባ። መናገር የሚፈልጉ ከሆነ እድል እሰጦታለሁ። ምናልባት የአንድ ቀን እድል። ይኸው አድራሻ። እኔ ምን እንዳደርግልህ ትፈልጋለህ? ቄሱና ሰራተኛዋን የኛ ሰዎች ይከታተሏቸው። ወዴት እንደሚሄዱ ከማን ጋር እንደሚገናኙ ይጠና። እሱን ለማድረግ አስቤያለሁ። የፈለቀን መልስ ማወቅ አለብን። እንዳይሾፍረን እንጠንቀቅ። የትም አይደርስም። መጠንቀቅ ግን ያስፈልጋል። ፍጹም እስካለች ፈለቀ ከእጃችን አይወጣም። እንዴት? የእሷን እጅ ይፈልጋል። እዚህ ከሚከፈለው ገንዘብ ይልቅ እሷን ቢያገኛት ደስ ይለዋል። ለዚህ ነው ፍጹም እንደፈለገች ስትረብሽ ዝም እምላት። እሷ ይህንን ታውቃለች? ምኑ? እንትን የኔን ሂሳብ አታውቅም። የእሱን ፍላጎት ግን ሳትረዳ አትቀርም። እና ደፋር እንደሆነ ነው የምታስበው። አትወደውም ለማየት እንኳን። አንተ እንዳልገባ አውቃለሁ። በምን? ባለፈው ፍጹም ወደ ውጭ ሀገር ትሄድ ካስቸገረችን ብለሃል ነበር። አዎ። የእሷ ጥቅም ንግድ ፍቃዱ ብቻ አይደለም። ጥሩ ሂሳብ ታስባለህ ሰለሞን። አንተ ደግሞ ጥሩ ሂሳብ ትሰራለህ ሙሴ።
ምን አደረው? አባ ሄኖክ ወልደ ማርያም እባላለሁ። መርማሪ ሽጥላ እባላለሁ። ይቀመጡ አባቴ። በስልክ አናግሬህ ነበረ። አስታውሻለሁ። ዋናውን ኃላፊ ማግኘት እፈልጋለሁ ያሉኝ አይደል እንዴ? አዎ፣ ይቅርታ አድርግልኝ ልጄ። እንደዛ ማስጨነቅ አልነበረብኝም። ምንም ቅር አልተሰኘንም። ምክንያቱን ለማወቅ ግን ፈልጌያለሁ። ይኸውልህ ልጄ፣ አንድ የተፈጠረ ነገር አለ። ምን? ቆይ ከዛ በፊት ምን ይምጣለው? ሻይ ቡና? እሱ ይቆየኝ። ጉዳይን ብነግርህ ይሻለኛል። እሺ፣ እኛን የሚመለከት መሆኑን እርግጠኛ ሆኗል? ስማኝና እሱን አንተ ወስን። ይኸውልህ አንድ የንስሐ ልጄ ከቀናት በፊት ወደ እኔ መጥቶ ሰዎች ሊያጠፉት እንደሆነ ነገረኝና አንድ ሚስጥር አስይዞኝ ሄደ። ሙሴ፣ ቦቴዎቹ ዛሬ ተጠቃለው ይገባሉ። አውቃለሁ። በታቀደው መሰረት ይቀጥቃሉ። የእኛ ሰዎች ይሰሯቸዋል። ማን ነው ያ የፍተሻ ጣቢያው? ሳጅን ዳውድ። ሳጅን ዳውድ። አዎ፣ ሳጅን ዳውድ። ደውልለትና ለቦቴዎቹ የተሰሩትን ፎርጅ ታርጋና የጎን ቁጥሮች ንገረው፣ ገንዘብም ይላክለት። እሺ፣ ነገ ወደ ምስራቅ የሚሄዱ የእኛ ሰዎች ስላሉ በእነሱ ይላክለታል። ሌላ የቦቴዎቹ ሞተር ቁጥር ይፋቅ፣ ቢያዙ እንኳን አልተረሳም እሱ። ሌላው ደግሞ መሰለ በኮንትሮባንድ የሚገቡት እቃዎችና እኛ ከዚህ የምንልካቸው ምርቶች በቦቴዎቹ ብቻ ነው መጠቀም የምንችለው። ተስማምተናል። አዲሱ መጋዘን በደህና ሰዎች ይጠበቅ፣ ቦቴዎቹም ሰዓት እየጠበቁ ያራግፉ። ለሱ ዝግጁ ሆነዋል። ሌላው አህመድ ገቢዎችና ግምሩክ ያሉትን የእኛን ሰዎች ይዤለታለሁ። ለፎርጅድ የሚሆኑ ደረሰኞችና ቁጥሮችን ሄዶ ይቀበል። ቢሮአቸውንም ሄደው? አዎ፣ እኔና እሱ ተነጋግረናል። እንድታስታውሰው ብቻ ነው። ያልተቀረጡትን እንደተቀረጡ ለማስመሰል ዘዴ ያስቤያለሁ። መልካም። የቄሱና የሰራተኛዋ ጉዳይ ምን ላይ ደረሰ? እየተከታተልናቸው። ጥሩ። ፈለቀ ግድያው ራስን ማጥፋት ነው ብሎ ምርመራውን እስከሚጨርስ ድረስ ክትትሉ ይቀጥል። ምን ጠረጥሩ አባ? አየህ ልጄ፣ እንዳልኩት መርማሪው ፖሊስ ሰራተኛዋ ለእኔ እንዳትነግረኝ ከልክሏታል። ወደ እኔ ጋር መጥቶ ሊያወጣጣኝ ፈልጓል። እርሶም መጠየቅ ተገቢ አይደለም ይላሉ? ነው፣ ግን የጠየቀበት መንገድ ነው ያልተስማማኝ። እንደ ግል ጉዳዩ የተመለከተበትን ሁኔታ ነው ያልወደድኩት። ቢሮ አልጠራኝም። ጥድፊያው መቅበጥበጡ አስፈላጊ አልነበረም። ላምነው አልቻልኩም። ህጋዊ አካሄድሻለሁ። የእኛ ስራ ክፍተት የለበትም። ሚስጥሩን ህጋዊ የሆነ መንገድ ተከትለው ማስተላለፍ ይችላሉ። በየደረጃው መጠየቅም የሚችሉበት አሰራር ነው ያለን። ጉዳዩ ኮሚሽናችን የሚመለከት ከሆነ እንከታተለዋለን። እማይ ባለበት ላንተ ማስረከብ ይችላለሁ። የሙት አደራ ስለሆነብኝ ነው። ልጄ መሐሪም ወንጀሉ እንዲጋለጥ እፈልጋለሁ ብሎኛል። ይቻላል። ብቻ ይሄ ጉዳይ እኛን የሚመለከት ይሁን እንጂ ዱካውን መከተል እንችላለን። እና አሁን ወዴት እንደሄዱ አላወቃችሁ? አልታወቀም። ከቤተ ክርስቲያን የወጡት በሌሊት ነው። 10 እና 11 ሰዓት አካባቢ እዛ አካባቢ ያሉ ሰዎችን ጠይቀን ታቦት ሊያነግሱ ሄደው ሊሆን ይችላል ብለውናል። እኮ የት ቤተክርስቲያን? አላወቅም። ሰዎች አሰማርቼ ነው የመጣሁት። መጥፋት የለባቸው፣ ውጤቱ ዋጋ ያስከፍላል። በዙሪያቸው ጸጉረ ልውጥ ሰዎች መብዛታቸው ጥርጣሬ ላይ ሊጥላቸው ይችላል። የፖሊስ አካላትን መታየታቸው አደጋ ነው በሚል ነው ክትትሉን ላላ ያደረገ። ፈለቀ ለአንገታችን ገመድ እየፈተሉልን ይሆናል። እያሰስናቸው ነው። እኔ ስልጣኑም ስላለኝ ዱካቸውን መከተል ይችላል። አሁን እኮ ቄሱን ተሰወሩ እያልከኝ እኮ ነው። ቢያንስ ዛሬ ጠዋት አልታዩ። አባ፣ ይሄ ፖስታ ወዴት እንደሚያመራን አሁን ላይ ሆኜ መገመት አልችልም። እኔና ባልደረባይ ቅዱስ ገና ከዚህ በኋላ ብዙ ስራዎች ይጠብቁናል። እግዚአብሔር ያግዛቸው። አባ፣ እርሶ ከእንግዲህ ጥንቃቄ ማድረግ አለብዎት። እኔ ይህን የሙት አደራ
በታማኝ እጅ ላይ ካስቀመጥኩ በኋላ በፍጹም አልሰጋም። እንዳሻቸው መሆን ይችላሉ። አይሆንም። ኮሚሽናችን ህዝብና መንግስት እርሶን ይፈልጉታል። አባ አሁን እኛ ከዚህ ደብቀን እንወስዶታለን። እዚህ ብናስቀምጦት ደስ ይለን ነበር። ነገር ግን የእርሶ መሰወር ተጠርጣሪዎቹ እንዲዘጋጁ ይረዳቸዋል። ምንም የሚያሰጋውት ነገር የለም። ኮሚሽናችን ጥብቅ ጥበቃ ያደርግሎታል። ቅድስት፣ ሌላ ነገር አለ? አዎ፣ ከዚህ እንደተመለሱ ሰዎች የጠፉ ሊሉት ይችላሉ። ለዛ ጥሩ ምክንያት ያዘጋጁ። ለሁሉም ተመሳሳይና አሳማኝ ምላሽ ይስጡ። ሄሎ ታየ፣ ከህንፃው ጀርባ አንድ የቤት መኪና ፈልጋለሁ። አሁኑኑ ዣንጥላም ያዝልኝ። አይ ለቤተ ክርስቲያን ለስለት የሚገባ ትልቅ ይሁን። እሺ፣ ጨርሻለሁ። ምንም የተገኘ ነገር የለም ማለት ነው። የንስሐ ልጃቸው ጋር ሄደው ሊሆን ይችላል ምናልባት። ሰራተኛዋን ግን እስካሁን አላገኘናትም። ዛሬ እሷ ጋር ሊሄዱ ይችል ይሆናል። ሰዎቻችን እሷ ጋርም አሉ። ሰራተኛዋም መጠለፍ ይኖርባታል። እሺ ሙሴ። ሄሎ ሰለሞን፣ እንግዳው ወደ ማረፊያቸው ተመልሰዋል። አንዲት ልጃቸው በመኪና አምጥታቸዋለች። ቻው ቻው። ስማ ፈለቀ፣ የእኚህ ቄስ ጉዳይ ከእንግዲህ ወዲህ ሀሳብ ሊሆንብን አይገባም። ማብቃት አለበት። ለአንዴና ለመጨረሻ ጊዜ ያሉበት ቦታ ድረስ ሄደን እንዲናገሩ እድል ስጣቸው። እምቢ ካሉ ግን ይቀየር። ኮማንደር ሙራድ እንኳን ደህና መጣ። እንኳን ደህና ቆየህ። እንዴት ነህ? አለሁ። ከቅድስት ጋር ትተዋወቃላችሁ አይደል? አዎ፣ ባለፈው ሴሚናር ላይ ተዋውቀናል። አዎ ተዋውቀናል። አረፍ በላ። እሺ፣ ይኸውልሽ ሙራድ ኮሌጅ 4 ዓመት ሙሉ አንድ ዶርም ውስጥ ነበር። አለቀኝ ብሎ ያለኔ ያውልለት እሱ ነው ይከተለኝ ነበር። በስራ ዓለም ተለያየን ስል ደግሞ ይኸው አሁንም ያስጠራኛል። እንዴት ነው ወዳጄ ታዲያ? አልሐምዱሊላህ። እንግዲህ ያው ዛሬ ረመዳን ስለሆነ ሻይ ቡና አንልም። ቀጥታ ወደ ስራችን እንግባ። ጥሩ። ምን ልታዘዝ ታዲያ? አለቃዬ ኮሚሽናችሁ በሚስጥር እንደፈለገኝ ነገሩኝ። ይኸውልህ ኮማንደር ሙራድ፣ ይህ ካኪ ፖስታ ለኮሚሽናችን ደርሶት ነበረ። የፖስታው ባለቤት አሁን በህይወት የለም። ከመገደሉ በፊት ነው ለንስሐ አባቱ የሰጠው። ኮማንደር፣ ራሱ ይዞልን ያልመጣበት ምክንያት ምናልባት ራሱን በወንጀሉ ተሳታፊ ስለነበር ፈርቶ እንደሆነ ከነፍስ አባቱ ተነግሮናል። ወረቀቶቹን ሰጥተህ ታያቸዋለህ። በአብዛኛው ግን እነዚህ ወረቀቶች ስለ አንድ የግል ድርጅት ወንጀል ነው የሚያወሩት። በኮንትሮባንድ ዕቃ ወደ ሀገር ውስጥ ማስገባትና በህገወጥ መንገድ ምርቶችን ከሀገር በማስወጣት ይህ ድርጅት ተሰማርቷል። አዎ፣ ወረቀቶቹን ስናነባቸው ድርጅቱ የሆነ የማፊያ ስራ እንደሚሰራ ይገልጻል። ሰዎችን ይገላል፣ በገንዘብና በኃይል ያስገድዳል፣ ትብብርም ይደረግለታል። ከማን? ወረቀቶቹ እንደሚሉት በጉምሩክ ውስጥ ሰዎች አሉት። በፍርድ ቤትም ጥቂት የማይባሉ ሰዎችን በጉቦ ኃይል ይዟል። ከፖሊስ አካላትም ሰዎች አሉት? አዎ። እኔም ተጠርጥሬ እንዳይሆን ወደዚህ የመጣሁት። ፖሊስ አካባቢ ድርጅቱ ወንጀል ሲፈጽም ጥብቅ ምርመራ እንዳይካሄድ በማድረግ ለአቃቢ በቂ ማስረጃ ባለማቅረብና እንዲሁም በገንዘብ ዋስ በማስፈታት ትብብር ይደረግለታል ይላል ወረቀቱ። ሊሆን ይችላል። አሰራሮች ላይ ክፍተት እንዳሉ ግልጽ ነው። እና አሁን እኔ ምን እንዳደርግ ትፈልጋላችሁ? ኮማንደር፣ ኮሚሽናችን ይህን ጉዳይ ለማጣራት ከእናንተ ቢሮ ጋር በትብብር ይሰራል። በዋናነት የእናንተን ጠቀስኩ እንጂ ከገቢዎችና ከጉምሩክ ባለስልጣን፣ መረጃና ደህንነት እንዲሁም ከሀገር መከላከያ ጋር በመሆን ነው ይህን ስራ እየሰራን ያለ ነው። ቆይ ፕሊዝ፣ እስኪ ወደ ዋናው ጉዳይ በቀጥታ ግቡልኝ። መልካም ኮማንደር፣ አሁን በአንተ ቢሮ አንድ የግድያ ወንጀል ምርመራ እየተካሄደ ነው። ከአንድ የበለጡ አሉ። ከዛ በፊት
ኢንስፔክተር ፈለቀን ምን ያህል ታውቀዋለህ? አባ ለእኔ መንገር ያለቦት ነገር አለ። ልጄ ታምሜያለሁ እያልኩ የበላሁት ምግብ አልተስማማኝም። በዚህ ላይ ቁርጠቱ። ወዴት ሊሄዱ ነው አባ? ወደ መጸዳጃ። ታምሜያለሁ ልጄ። አንተ ከመጣህ እንኳን ስንተኛ የመሰለ እግዚአብሔር ይማሮት አባ። አሜን። አሁን ይሄን ምርመራ ያዘው ፈለቀ ነው። እኔ ነኝ ስራውን የሰጠሁት። እሱ አይደለም ችግሩ። ፈለቀ ቄሱን አስጨንቆ ይዟቸዋል። ይሄማ እኮ ስራው ነው። ልክ ነህ ኮማንደር፣ ስራው ነው። ግን ፈለቀ የምርመራውን ሪፖርት ሲያቀርብልህ ስለ ቄሱ ያነሳው ነገር ነበር? ሪፖርት እስካሁን አላቀረበም። ጥሩ። ሪፖርት ሲያቀርብልህ ስለ ቄሱ የሟች ሰራተኛ ስለነገረችው ሚስጥር ለእሷ ስለሰጣት 200 ብር የሚነግርህ ነገር ካለ ተከታተል። አንተ ግን እንዳትጠይቀው። አልጠይቀውም። ግን ሟቹ ራሱን ያጠፋ ይመስላል ሲል ነበር። የስ እንደሱ ነው ሊልህ የሚችለው። ምክንያቱም ወረቀቶች ውስጥ ባገኘናቸው መረጃ ፈለቀ ከድርጅቱ ጋር ግንኙነት አለው። እስኪ ቆይ ፕሊዝ፣ እስኪ ነገሩን የበለጠ ግልጽ አድርጉልኝ። ጥሩ። በዚህ አጭር ጊዜ ውስጥ ያገኘናቸው ነገሮች አሉ። ቅድስ ግለጭለት እስቲ። እሺ ኮማንደር፣ ሟች ማሪ ስዩም ይባላል። በፍጹም አስመጭና ላኪ ድርጅት ውስጥ ለረጅም ዓመታት ሰርቷል። የሰራበት ዘርፍ ብዙም ግልጽ አይደለም። አስተዳደር፣ ጉዳይ አስፈጻሚ ብዙ ነው። የድርጅቱ ባለቤት አቶ ታዬ አሁን በህይወት የሉም። በድርጅቱ ንግድ ፍቃድ በስሟ የሚገኘው ፍጹም ታዬና ታላቅ ወንድሟ ሰለሞን ታዬ ድርጅቱን ይመሩታል። ሟች በወረቀቶቹ ላይ እንደገለጸው ራሱን ተሳታፊ የነበረባቸው በርካታ ወንጀሎች ላይ እንደሰራ ይገልጻል። ሟች እንደሚለው ከአቶ ሰለሞን ጋር ባለመስማማቱ ድርጅቱን መልቀቅ ፈለገ። ብዙ ሚስጥር በማወቁ ደግሞ አቶ ሰለሞን ሊያስገድለው ተነሳ። ግጭት ነበር? የጥቅም? እንደሱም መገመት ይቻላል። ዋናው ነጥብ ግን ማሪ ሚስጥር በማወቁ ሰለሞን ያሳድደዋል። ሙሴ የተባለ የአየር ወለድና የቴኳንዶ ሊቅ የድርጅቱን የወንጀል ተግባሮች እንደሚፈጽም ማሪ ይገልጻል። አፈና፣ ዛቻና ማስፈራራት፣ ግድያም ጭምር በዚሁ ሙሴ በተባለው ሰው የሚፈጸም ስራ ነው። ስለዚህ ሟች በሙሴ ከመገደሉ በፊት ለማምለጥ ወሰነ። ምናልባት ከቀደሙም ብሎ ለንስሐ አባቱ ይህን ፖስታ አስተላለፈ። ቆይ የፈለቀ ሚና ምን ነበር? ሟች ፈለቀን በስም አይጥቀሰው እንጂ በመልክ ባለባበስ በሚገባ ገልጾታል። አዲሱ ሰው ነው የሚለው። የፖሊስ ባልደረባም ይመስለኛል ይላል። ከሰለሞን ታናሽት ከፍጹም ጋር በፍቅር ወድቋል ይላል። ብቻ በአጠቃላይ መልኩን፣ አረማመዱን፣ አለባበሱን በሚገባ ገልጾታል። ታዲያ ምንድን ነው የምንጠብቀው? ሰብስበን ማስገባትና ምርመራችንን መጀመር ነው እንጂ። ማስረጃዎች ያስፈልጉናል። ሟች የተወለን ጥቂቶች ናቸው። የሰነድ ማስረጃ አልተውም። በእርግጥ አቅጣጫ የሚጠቁሙ ናቸው፣ ለእርምጃ በቂ አይደሉም። አንድ ሰው ሰርጎ መግባት አለበት። አንድ የኛ የሆነ ሰው እነሱ መሀል መገኘት አለበት። ምን ነው ኮማንደር ፈለቀ? አዎ፣ እስቲ አንተ ጋር ምን ስራዎች አሉ ሪፖርት አድርግልኝ። እሺ፣ ያላለቁትንም ጭምር? አዎ፣ ሁሉንም። አስቸኳይ ነው። ምን ነው? ምን ተፈጠረ? እኔ እረፍት መውጣቴ ነው። እናቴ ታማለች እና እሷን ማሳከም አለብኝ። ምን ነው? ምን ሆኑ? ምን እባክህ፣ እድሜም አለ። ይልቅ አንተ ጋር ምን አለ? ቸኩያለሁ። እስኪ
አንድ የዝርፊያ ወንጀል አልቋል። አንድ አስገድዶ መድፈር ለአቃቤ ሕግ ተልኳል። አንድ ሰክሮ ራሱን ያጠፋ ሰው አልቋል። ወደ ማለቁ ነው። የትኛው ነው ደግሞ እሱ? እባክህ ምን ዕዳ እኮ ነው የገባ ነው። ይሄ ባለፈው ቢሮ አስጠርተህ በራሱ ቤት ውስጥ ሆኖ ራሱን ገሎ ሰራተኛው አገኘችው የተባለው ሰራተኛዋ እንኳን እዚህ እኛ ጋር አስታወስኩ። ይቅርታ ኢንስፔክተር ፈለቀ፣ ሰሞኑን ጭንቅላቴ ትክክል አይደለም እና ብረሳህ በበሳጭ አትዘንብኝ። ኦኬ የራሴ ቤተሰብ አለ፣ እናቴ አለች። አረ ግድ የለም አትጨነቅ ነው ያለው። እኔ ሁሉንም ነገር ልጨርሰው ልሰራው እችላለሁ። አመሰግናለሁ። እና ታዲያ ከምን አደረስከው እሱን? ማጠቃለያው የሚወስደን ራሱን እንዳጠፋ ነው። በሟች ቤት የተገኘ ውስኪው ደግሞ አልጋውም ላይ ፈሷል፣ እንደገና ልብሱም ላይ ተገኝቷል። ሟች በሩን ከውስጥ ዘግቶ ቆልፎት ማለት ነው። ሆን ብሎ ተዘጋጅቶበት ነው ያደረገው። እነዚህ ነገሮች አሉ። ሰዎች አገኛችሁ ታዲያ የሚያውቁትን? ያው ሰራተኛዋ ብቻ ነች የምታውቀው። እሷም ግራ ተጋብታለች። ግን ድጋሚ ላገኛት አስቤያለሁ። ሌላ ሰው ግን አልተገኘም? ምልህ ዘመድ፣ ጓደኛ ወይ ጎረቤት? እስካሁን አልተገኘም፣ ግን እያጣራሁ ነው። ጥሩ ፈጠን በልና ውጤት ላይ ድረስ። አራት ጨነቅ። እኔ ከሚቀጥለው ሳምንት በኋላ ስለማልኖር ጨርሼው መውጣት አለብኝ። ያልቃል። አንተ ባትኖርም እኔ እሰራዋለሁ። ካደኝ። የቄሱን ስም እንኳን አልጠራልኝ። አንድ ነገር አለ። መሀሪ ራሱን አጥፍቷል ሊለኝ ፈልጓል። ስለዚህ ኮሽታ ሳናሰማ መሀከላቸው መገኘት አለ። እኔ አንድ ሀሳብ አለኝ። እንዳልኳችሁ አንደኛ ሰው ሰለሞንን አግኝቶታል። በጣም ሀብታም ነጋዴ ስለሆነ ሰለሞን አይጠራጠረውም። በዚህ ሰው ለመግባት መሞከር እንጂ እሱን መጠቀም አስቸጋሪ ነው የሚሆንብን። እኔም የቅድስትን ሀሳብ ደግፋለሁ። ሌላው ይቅር ጊዜ አይኖረውም። በዚህ እኔም ከእናንተ የተለየ ሀሳብ የለኝም። ይህን ሰው የፈለግነው ሰለሞን ጋር አንድ ሰው እንዲያስቀጠርልን ብቻ ነው። ታዲያ ቅድስት ምን አሰብሽ? አንቺ በጸሐፊነት ብትቀጠሪ ጥሩ አይሆንም? ጥሩ። መጀመሪያ ትንሽ ትምህርት ልውሰድ። ጊዜ ለምን ቅድስት? አባና ሰራተኛዋ በእነሱ ጥላ ስር ወድቀዋል። ፈለቀ ጥርጣሬ ካደረበት ምናልባትም ሙራድ ላይ ክትትል ሊያደርጉ ይችላሉ። ያን ያህልም እንኳን ስጋት ላይ የሚጥሉን አይመስለኝም። እየተመዘበረ ያለው የሀገር ሀብት ግን እንድንፈጥን ያስገድደናል። ወገኖቼ እነኚህን ሰዎች መናቅና መዘናጋት የለብንም። ጥቂት በማይባሉ የመንግስት ቢሮዎች እጃቸውን አስረዝመው ሰራተኞችን ይዘዋል። እሱ ግልጽ ነው። ያው የቅድስት ሰለሞን ጋር በጸሐፊነት መቀጠር እኮ ለምርመራችን ያግዘናል። ቅድስት ትምህርት ያልሽው ጥሩ ሽፋን ነው ይሻል። ለምን? ለስራው ነዋ። ክላስ አለኝ ፈተና አለኝ እያልሽ መሽሎካ ታገኛለሽ። እኔ የምለው አሁን ያለችው የሰለሞን ጸሐፊ ጉዳይስ? እሷ በገዛ ፈቃዷ ስራዋን የምትለቅበት ሁኔታ ተመቻችቷል። ይሄ እኛ ሰው ነው ያልኳችሁ ነጋዴ ቅድስትን ዘመዴ ነች ብሎ ሰለሞን ጋር ያስቀጥርልናል። ሰኞ እንድትጀምር አስቤያለሁ ነኝ። ጥሩ። ኮዶች ማውጣት ይኖርብናል። መልእክት ለማስተላለፍ በኮድ መጠቀም አለብን። ጥሩ። እኔ ያሰብኳቸው አሉ። ለምሳሌ ሰለሞንን አባቴ ብንለው፣ ሙሴን ወንድሜ፣ ፈለቀን ደግሞ አጎቴ በሚሉ ስሞች ብንጠራቸውስ? ጥሩ ናቸው። ሌሎችም እናዘጋጃለን። ኢሜል ላይ የሞባይል መልእክት መጠቀምሽን አትርሺ። ምነው ተነሳ? ሶላት ሰዓት ነው። እዚሁ ሰግጄ እመለሳለሁ። እስከዛ እናንተ ተነጋገሩ። ጥሩ። እየለመድሽ ነው? ምንም አይል ከክላስ ጋር ስለሆነ እንጂ ቆንጆ ነው። ምንም ችግር የለውም። በማንኛውም ሰዓት የሚያስፈልግሽ ነገር ካለ ጠይቂኝ። እሺ? ጠይቃለሁ። ደግሞ ቢሮውን እንደ ቤትሽ ይሁን። አመሰግናለሁ። ፈረም ነው? አዎ፣ ለሰለሞን በቃ ቢሮ ግቢ። እኔ ለምሳ እመጣለሁ። ባይ ባይ። እንዴት ነው ለመድሽ? አዎ የለመድኩ ነው። ምንም አይልም።
ኢንስፔክተር ማንሽ ቅድስት ቆይ ቁጭ በላ ያው ቡና ሁለቱ በጠዋት ዛሬ ምን ተገኘ? አለቃዬ ምርመራው ብዙም ግድ አልሰጠውም። የራሱ ቤተሰብ ጉዳይ ወጥሮ ይዞታል። ሌላው ደስ የሚለው ነገር ደግሞ እረፍት ሊወጣ ነው። ለምን? እናቱ ታመዋል። እናቱ የሚኖሩት ገጠር ነው። ወደዛው ሊሄድ ነው። ሪፖርቱን እንደምፈልገው አድርጌ መስራት ይችላል። ይሄ በጣም ጥሩ ነገር ነው። ታዲያ በዛውም የቄሱና የሰራተኛው ጉዳይ ለጊዜ ይፍታል። ይገርምሻል፣ ኮሌጅ እያለን ረመዳን በመጣ ቁጥር እንደሰት ነበር። የኔኑ ብስኩት ለመብላት ነው። ምን አገኘሽ ታዲያ? ከዛ በፊት በኢሜል የላክሽልን መልእክት አጥንተነዋል። ፍተሻ ኬላዎች ላይ፣ የገቢዎችና ጉምሩክ ባለስልጣን ቦቴዎች ላይ ክትትል እንዲያደርግ መረጃዎችን አስተላልፈናል። ጥሩ፣ የኔም መቀጠል እችላለሁ። ዛሬ ጠዋት አጎቴ ማለትም ፈለቀ መጥቶ ነበር። እሱም ጠዋት ኢሜልሽ ላይ ቄሱና ሰራተኛዋ ላይ እርምጃ ሊወስዱባቸው እንደተዘጋጁ ፈለቀና ሰለሞን ገልጸሽልናል። እርምጃ ለመውሰዳቸው እንኳን እርግጠኛ መሆን አንችልም። ምክንያቱም እነሱም መጠነኛ ኮዶችን ይጠቀማሉ። የፈለቀን ጠዋት መምጣት ያነሳሁት ግን ለሌላ መረጃ ነው። ምን አገኘሽ? ሙራድ እረፍት ልትወጣ ነው እንዴ? ምንድን ነው የማላውቀው ነገር አለ? ይኸውልሽ ቅድስቴ፣ ሙራድ እረፍት ልወጣ ነው ብሎ ለፈለቀ ነግሮት ነበረ። ይሄን ደግሞ አሁን ልክ አንቺ ከመምጣትሽ በፊት ነው ለእኔ ነገረኝ። ለዛ ነው አልገባኝም። ወላሂ ቅድስቴ፣ ለፈለቀ እረፍት ልወጣ ነው ያልኩት ሳላስበው ነበር። ይሄንን ባለፈው እዚህ የመጣው ጊዜ ለእናንተ አላነሳሁትም። ጠዋት አንቺ ፈለቀ መጥቶ ነበር ስትይ ነገሩ ትዝ አለኝና ለይሽ ጥላል ነግረው ስር እሱ ተጣርፎ ወደ ጉምሩክ ሄደ። አሁን ያንቺ መምጫ ሰዓት ሲደርስ ፈለቀ ላይ አውቄ ተበሰጫጭቼበት ነበር። እረፍት ልወጣ ነው እናቴ ታማለሽ ብየዋለሁ ስለው አንቺ መጣሽ። እውነቴን ነው፣ እረፍት ልወጣ ነው ማለቴን ከፈለቀ ውጪ የሚያውቅ የለም። ይሄንንም እዛ ሄዶ ተናግሯል። እንዴት የሚገርም ነው። አዎ እኔም የማላውቀው መረጃ ስለሆነ ሶስታችንም ባለንበት ላውራ ብዬ ነው ኢሜል ያላደረኩላችሁ። የሙራድን እረፍት መውጣት ሊጠቀምበት ፈልጓል። ሁኔታው እንደዛ ነው የሚያሳየው። ቄሱ ሆዳቸው በሽተኛ ስለሆነ ሊመርዟቸው ሳያስቡ የቀሩ አልመሰለኝም። ለሱ ተዘጋጅተናል። ዛሬ የነበረው መረጃ ይሄና ቀደም ሲል በኢሜል የላኩላችሁ መልእክት ነው። ምሳ የበላሁት ከእህቴ ከፍጹም ጋር ነው። የእውነት የሷ ልጅ የኮድ ስም ትክክል ሳይሆን አይቀርም። የእውነት እህቴ እየመሰለችኝ ነው። በዙሪያ ስላለው አንዳችም ነገር አታውቅም ማለት ይቻላል። ማንነቴን እንኳን በሚገባ ሳታውቅ ብዙ ነገር ነው ያወራችልኝ። የሰለሞን አካሄድ እንደሚያስፈራት፣ እሷም አባቷም ይወዱት የነበረ ሰራተኛ የገባበት እንደጠፋ ማሪን ነው ይመስለኛል። ታዲያ ምን ጠቃሚ መረጃ አገኘሽ? ለነገሩ ብዙም ከሷ አላገኘሁም፣ ግን የሁለቱን አለመስማማት ልንጠቀምበት የምንችለው ክፍተት ይመስለኛል። ቀደም ሲል እንደነገርኳችሁ ከሰለሞን ቢሮ መረጃ ማግኘት በጣም ከባድ ነው። የቢሮ ቁልፍ ከእጁ አይወጣም። ቢሮ ሲጸዳ እንኳን በር ላይ ቆሞ ነው የሚያጸዳው። ገንዘብ እንዳለው እኮ ግልጽ ነው። እሱ ግን ከዘመድ ጋር መስራት አልፈለገም። ለጥቂት ጊዜ እኔ ጋር ከሰራች በኋላ ወደ ውጭ ልካት ይፈልጋል። በዚህ ላይ ደግሞ እየተማረች ምንም አይነት ነገር መጠርጠር ይፈልጋል። ጋሽ ግዛው ሁለተኛ አባቴ ማለት በእኔ ላይ እሱን አውቃለሁ እንደሱ ማለት ነው። ጋሽ ግዛው ብታቶ የሱ ስሌት አናውቀው። ይህን ያልከጠረጣካት እኮ ላባረር ይችላል። ማባረር ማለት እሷ ነው። በዛ ላይ ደግሞ የሰው ስሮች ይችላል። ምን ያሳስበኛል?
ታዲያ ምንድን ነው የሚያሳስብ? ዛሬ ፍጹም ጋር መሳሪያ ለሁለተኛ ፍጹም ምንም የምታውቀው ነገር ወይም ጥቂት ነው የምታውቀው። እንደሱ አይታሰብም። ፍጹም የዋህ ነው። የእኛ ደካማው ክፍል ደግሞ ይሄ አውቃል። ዛሬ ፖሊስ በግሎችና ሳብ በተለይ እነዛ እነማን ጸረ ሙስናዎች ናቸው። የወጡ እንደዚህ አላየም የጌዛን ሲመልስቼ እንዴት እንዳያዟቸው አላየ አሰራራቸው ሁሉ ተለውጧል። ወ ከሌሎች ወጡ ሳቸው ባላሰብከው መንገድ እጃቸው ውስጥ ተገባል። ገባኝ። በቃ አንተ ተከታተል። ቅድስቴ፣ በተቻለ ፍጥነት የቦቴዎቹን ታርጋ ለማግኘት ሞክሪ። እሺ፣ በተቻለ መጠን መረጃ ለማግኘት ሞክራለሁ። የጎን ቁጥር ቀለም ጭምር። አንቺስ ጥበቃ አያስፈልግሽም ቅድስት? መሀላቸው ነው ያለሽው። ትኩረት መሳብ የለብንም። ባይሆን ወደ ማብቂያችን ላይ ከዚህ በኋላ እንኳን ብዙ የሚቀረን ነገር ያለ አይመስለኝም። በዋናነት በመንግስት ቢሮ ያሉ ተባባሪዎቻቸውን ማንነት አውቀናል። ከገቢዎችና ጉምሩክ እንዲሁም ከፖሊስና ፍርድ ቤት አሉ የሚባሉ ተባባሪዎቻቸውን ማወቅ ችለናል። አሰራራቸውም ላይ ጥብቅና ሚስጥራዊ ምርመራ እያደረገ ነው። በእነዚህ በተባባሪዎቻቸው ላይ የሚቀረን አንድ ነገር ፍተሻ ኬላ አካባቢ ያሉ ተባባሪዎችን ማግኘት ነው። አዎ፣ ልክ እንደ እስካሁኑ እነ ሰለሞን የሚጠቅሷቸው መስሪያ ቤቶችና የመስሪያ ቤቶቹን ሰራተኞች ስም ባገኘው አፍታ መልእክት አስተላልፋለሁ። ይህም የፍተሻው ኬላ ተባባሪ ከቦቴዎች ጋር ተያይዞ መነሳቱ አይቀርም። የሰነድ ማስረጃዎቹም ላይ ትኩረት ብታደርግ። ለሱ ስላድል እስካሁን መቆየት የመረጥኩት። ሌላውማ ቀላል እኮ ነው። የሰነድ ማስረጃው እጄ እንደገባ ወዲያውኑ ልክላችኋለሁ። ያኔ እናንተ ወደ እኔ መምጣት ትችላላችሁ። እንፍጠር። በቁጥጥር ስር ካደረግናቸውም በኋላ ምርመራችንን መቀጠል ስለምንችል ምንም የምናጣው ነገር የለም። ችግር አለ እንዴ? ፈለቀ አባ ጋር ነው ያለው። እኛ ሰዎች አሉ። ለአባም ተነግሯቸዋል ምግብ እንዳይበሉ። ካስገደዳቸው ብዬ ነው የዘጋሁት። በየደቂቃው በሰበብ አስባቡ እኛ ሰዎች አባ ጋር ይሉ። እንደዛማ እንዲያደርጉ አዘዝኩ። ስጋት አይግባ። ቅድስት ጋር ምን አለ? ኢሜል አድርጋልኛለች። ታርጋዎቹ ተገኙ? አዎ፣ በኮድ ልካልኛለች። ሌላ መልእክት መጣ። ምን ይላል? ደረሰኙ በእጄ ገብቷል፣ ማውጣት አልችልም፣ የእህቴ ነው። ስካን አድርገሽ ላኪው በላት። ስካነር ይኖራታል መቼም። ምን እየሰራሽ? ምንም። እንዴት ምንም? ስራ የለኝም። ኢሜይልን ቼክ እያደረኩ ነው። አንዴ ኮምፒውተሩን ፈልጌው ነበር። ቻሉ እዛው እንዳለ ኮኔክሽኑ ተቋረጠ። የሆነ ችግር አጋጥሞታል ማለት ነው። እንደፈራችሁ ሙሴ ያገኛት ይሆን? እየተከታተላት ነው። ደረሰኙን እጇ ላይ ካገኘ ይገላታል። ታዲያ ምን ተሻለን? እኔ ልሂድላት? እንዳሰብነው ካልሆነ ደግሞ ሁሉም ነገር ይበላሻል። በቢሮ ስልክ እንደውል። አንድ ፍንጭ ማግኘት እንችላለን። ማንን ፈለጉ? ቅድስት አንዴ ጠብቁ። አይ የኔ ፍቅር እንዴት ነህ?
ሆድዬ ሙት። አሁን ኢሜልህን አይቼ እየመለስኩልህ ነበር። ሶኬት ተበላሸብኝ። ኧረ እባክህ ትመጣለህ? ከክላስ በኋላ ከወንድሜ ጋር። እኔም እወድሃለሁ የእኔ ቆንጆ። እሺ ቻው 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 ቻው። ባልሽ ነው? ግን አልተጋባንም።